ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የአማራ ፋኖ ህዝባዊ ድርጅትና የአማራ ብሔራዊ ክልላዊ መንግስት የአፍሪካ ህብረትና ኢጋድ ተወካዮች በተገኙበት ከአንድ ሳምንት በፊት ስምምነት ተፈራርመዋል። ይህም በክልሉ ዘላቂ ሰላምን ለማስፈን የሚያስችል ሁኔታን ለመፍጠር ምቹ ሁኔታን እንደሚፈጥር ተገልጾም ነበር። በዛሬው ዕለትም የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነቱን አስመልክቶ በዛሬው ዕለት መግለጫ የሰጠ ሲሆን የድርጅቱ የፖለቲካ መምሪያ ምክትል ኃላፊ ኢያሱ አበራ የአማራ ፋኖ ህዝባዊ ድርጅት በሰላም ስምምነቱ መሰረት የአማራ ህዝብ ጥያቄ ምላሽ እንዲያገኝ ይሰራል ብለዋል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰው የሰላም ስምምነት ድርጅታዊ እውቅና ያለው ነው ያሉት ኃላፊው የፈጸመው ስምምነት በድርጅቱ አመራሮችና ሰራዊት ተቀባይነት ያገኘ መሆኑን ገልጸዋል። የአማራ ህዝብን ጥያቄ በሰላማዊ መንገድ ከመንግስት ጋር በመሆን ለመፍታት እንደሚሰራም ኃላፊው ተናግረዋል። ሀገርን በሚያፈርስ ተግባር የተሰማሩ አካላት እየሄዱበት ያለው ሂደት ለማንም እንደማይጠቅም የገለጹት ኃላፊው ለአማራ ህዝብ እንታገላለን የሚሉ አደረጃጀቶች የሰላም አማራጭን እንዲቀበሉ ጥሪ አቅርበዋል። የድርጅቱ የጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ ከፈለ አለሙ በበኩላቸው ድርጅቱ የአማራ ህዝብን ጥያቄ ለመመለስ ሲታገል መቆየቱን አውስተው የተደረሰው ስምምነት ህዝቡን ወደ ልማት የሚመልስ ነው ብለዋል። የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳዮች ኃላፊ ግርማ እጅጋየሁ በበኩላቸው የድርጅቱ የትጥቅ ትግል አካሄድ ለአማራ ህዝብ ጥቅም ባለማስገኘቱ ወደ ድርድር መመለሱን ጠቁመዋል። በጉዳዩ ዙሪያ ለሪፖርተር አስተያየታቸውን የሰጡት በአማራ ክልል የሚንቀሳቀሰው ጊዮናዊ አማራ ንቅናቄ ሊቀመንበር አቶ ምርጫው ስንሻው ስምምነቱ ከማን ጋር ነው የተፈረመው የሚለው ምላሽ ይሻል በማለት ተከታዩን ብለዋል። ስምምነት የሚባለው አንድም በሀገራት መካከል ሲሆን መጀመሪያ የተስማማው የአፍሪካ አንድነት ድርጅት ያለበት ጉዳይ ኢጋድን የመሰለ ነገር የገባበት ጉዳይ ቢያንስ በሁለት ህጋዊ አቋም ወይም ህጋዊም ባይሆን የህዝብን አቋም ይዘን ተሰልፈናል የሚሉ የፖለቲካ አደረጃጀቶች መንግስት በተቃዋሚ የፖለቲካ ድርጅትነት ያወቃቸው ኃይሎች ለምሳሌ ከዚህ በፊት በህወሓት እንደተደረገው ከዚህ በፊት በኦላ እንደተደረገው በፕሪቶሪያም ሆነ ዛንዚባር ሳሙዌር በተደረገው አይነት ስምምነት ሲሆን መንግስት ያንን የፖለቲካ ድርጅት እንደ ፖለቲካ ድርጅት ተቀብሎ የሚያደርገው ስምምነት ሲሆን መንግስትና እነዚያ የፖለቲካ ድርጅቶች የተነጋገሩበት ምንለው ይሆናል። በሌላ በኩል በሀገራት ደረጃ ነው። በሀገራት ደረጃ የሚደረገውን ጉዳይ ሲሆን ጣልቃ ይገባል የአፍሪካ ህብረትም ሆነ ኢጋድ። ለምሳሌ ኢስት አፍሪካ በይነ መንግስታት መሪ ድርጅት እንደመሆኑ እዛ አካባቢ ያለውን የሀገራት ጉዳይ በሶማሊያ ለምሳሌ በወደብ ጉዳይ የነበረው አይነት እንዲህ አይነት ስምምነቶች ሲፈረሙ ይገባሉ። በይፋ መንግስት ፋኖን የፖለቲካ ድርጅት ነው ብሎ አልተቀበለውም። አዝ ዊ ስፒክ እስካሁን ደቂቃ ድረስ ፋኖ የአማራን ህዝብ ሁለንተናዊ ህይወት እታደጋለሁ ለአማራ ህልውና መጠበቅ እሰራለሁ ብሎ እንደቆመ ድርጅት አዎ በዚህ ምክንያት የቆመ ድርጅት ነው ብሎ ፋኖን አልተቀበለው። ካልተቀበለው ድርጅት የተባረረ አንድ ከሁለት ቀን በፊት ተባሯል የተባለ ሰው በኢጋድ ቦታ ታዛቢነት፣ አስማሚነት ወይም ደግሞ በአፍሪካ ህብረት አደራዳሪነት በሚባል ሽፋን ስምምነት ፈረመ ሲባል መጀመሪያ እንደ አማራ የፖለቲካ ድርጅት ለኔ ማን ነው እሱ የአማራን ጥቅም ወክሎ የሚከራከርልን? በየትኛው አደረጃጀት እንደ በምርጫ ቦርድ የታወቀ የፖለቲካ ድርጅት መሪ ስለሆነ ነው ወይስ በየትኛው የተባለው አፋድ በሚባለው የፋኖ አደረጃጀት ውስጥ ነበርኩ ነው ያለው። ከዛ በፊት በነበረው ፖለቲካዊ ዕውቀት እኛ በምናውቀው የሱ ተሳትፎ በምንሰማው የሱ ተሳትፎ ከአማራ የፖለቲካ እንቅስቃሴ ከተገለለ ከ3 ወር በላይ ሆኖታል። በውስጣቸውም ሲታመሱ እንደነበረ እንሰማለን።
ማለት እንደ አንድ ፖለቲሻን ትሰማያለሽ ከያጣጫው ያለውን ነገር። እሱ ግን እንደዚህ አይነት የውስጥ አሰራር ጀምረዋል፣ ለመንግስት እየሰለሉ ናቸው ተብለው ተወንጅለው በድርጅቱ ውስጥ ከ3 ወር በፊት ምንም አይነት እንቅስቃሴ አልነበረውም። በመጨረሻውም ደግሞ ከኛ ተገሏል፣ አባረናል ከተባለ በኋላ ነው። እንግዲህ እኔ ለምሳሌ በአማራ ክልል ውስጥ እንቀሳቀሳለሁ እንደ አንድ የፖለቲካ ሰው። በአማራ የፖለቲካ እንቅስቃሴ ስለ እውነት ከሆነ የተባለው ሰው እዚህ ቦታ ውጊያ ሲያካሄድ፣ እዚህ ቦታ ህዝብ ሲያደራጅ፣ እዚህ ቦታ ጦር ሲያንቀሳቀስ ተብሎ በእውነቱ ከሆነ ሰምቼ አላውቅም። የሆነው ሆኗል። ግን ከማን ጋር ነው መንግስት? መንግስት እኮ የኢትዮጵያ መንግስት እኮ ነው። የኢትዮጵያ መንግስት ትልቅ መንግስት ነው። የ130 ሚሊዮን ህዝብ ወኪል መንግስት ነው። ከፍ ያለ ኃላፊነትና ከፍ ያለ ተቀባይነትን ማግኘት ያለበት ኢንስቲትዩሽን ነው። መንግስትን ያክል ለብዙ ነገሮች ዕዳ ውስጥ ዛሬ ተዘፍቀን ከዚህ መከራ ለመውጣት ያወጣል ተብሎ የተቀመጠው የኢትዮጵያ የሚባል መንግስት ከማንም ጋር ቁጭ ብሎ እየተደራደረ የኢትዮጵያን ፖለቲካ ዘውራለሁ ሊለን አይገባም በፍጹም። ማንም ቢሆን ስለ ሰላም ቢዘምር፣ ማንም ቢሆን ስለ ሰላም ቢነጋገር፣ ዛሬም ቢሆን ካሉ ታጣቂ ከየትኛውም አካባቢ ከማንኛውም ኃይል መንግስት ቢነጋገር አያስከፋም። ግን እንዲህ አይነቱ ለበጣ ምናልባት መንግስት በራሱ አቅጣጫ ይጠቅመኛል ብሎ የቀመረው ነገር ከሌለ በስተቀር እንደ ግለሰብ የአማራን ጉዳይ በሚመለከት ተደራዳሪ ጋር ተፈራርመዋል ብዬ የምቀበልበት አንዳች ምክንያት የለም። የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ በበኩላቸው ስምምነቱ ከአንድ ክንፍ ጋር ብቻ የተደረገና ሙሉ እንዳልሆነ በመግለጽ ተከታዩን አስተያየት ሰጥተዋል። እኔ እስከማውቀው ድረስ እንግዲህ በመቶ ሺዎች የሚቆጠሩ ተዋጊ ኃይሎች አሉ በአማራ ክልል መንግስትን እንወጋለን ብለው ወይም ከመንግስት ጋር ጥያቄ ያለን ብለው ጫካ የገቡ፣ በአንጻሩ ኦሮሚያም ላይ እንደዛው ነው። እንግዲህ እንዲህ እያለ ያዳክማል የሚል ሀሳብ ካልሆነ በስተቀር እኔ ስለ ጎጆው ማውራት ትቶ ስለሚመዘዘው ሳር እንደማውራት አድርጌ ነው የምቆጥረው በአጠቃላይ ያለውን እውነት እና አጠቃላይ በክልሉም ባለው ሰላም ያን ያህል ልዩነት ይፈጥራል የሚልም ግምት ጠብቆትም የለኝም። ምንም የተለየ የሚፈጥረው ነገር የለም። እንደው አጠቃላይ ምልከታ ይሄን ነው የሚመስለው። ለዋም የተወሰኑ ነጥቦችን 2-3 ነጥቦችን እናንሳ። የመጀመሪያው ነገር መንግስት አሁን በትክክል ይሄ ጉዳይ ከዚህ ከጎራ መለስን ሽምግልና እና በቴሌቪዥን ብቅ እያሉ ተማረኩልኝና ግቡልኝ ከማለት ዘለል ያለ ነገር እንደሆነ ማመን ነው የመጀመሪያው። ለምሳሌ በዚህኛው ውስጥ ዋንስኛ ጋር ከመጡ በሚመስል እንግዲህ ይመስለኛል እነሱ አይነት ነገሮችን አስተውያለሁ። የአማራ ህዝብ ጥያቄዎች እነዚህ ናቸው። ስለዚህ እንግዲህ የስምምነት እንትን ላይ የተባሉት እንደዚህ አይነት ነገር አይቻለሁም። በአንጻሩ ደግሞ ከሱ በተቃራኒ ያለ ኃይል በድርድር ነገሩን መፍታት እንዳለበት የገባውም ይመስላል። እንግዲህ ይሄ እውነተኛው ድርድር ላይ ሲመጣ እንዴት ይሆናል የሚለው እንደተጠበቀ ሆኖ ማለት ነው። ያ ካለ አፍሪካ ህብረት ካለ ኢጋድ ካለ አይደለም እንግዲህ ማን ነው የሚቀረው እዚህ ውስጥ? አሜሪካ። በቃ እነዚህን ኃይሎች ይዘሽ ከቀሪው ኃይልና ከዋናው ኃይል ጋር ቁጭ ብሎ መነጋገር ከተቻለ ይሄን ሀገር ከመቀመቅ ከድጥ ወደ ማጡ እያስኬደን ያለውን ኢኮኖሚያዊ እና ፖለቲካዊ በአጠቃላይ የጸጥታ ሁኔታ በጣም በብዙ ሊቀርፈው ሊመልሰው ይችላል። እንግዲህ አሁን እነዚህ የመጡ ልጆች በጣም ሳይርቅ በቅርብ የተወሰነ በክልሉ ወይም በፌዴራል ደረጃ የሆኑ ቦታዎች ላይ ሲቀመጡ እናያቸው ይሆናል። የተሟላ ድርድር እንኳን ቢደረግ ከዛ በላይ የተለየ ጥያቄ አለ ብዬ አልገምትም። ዞሮ የህዝብ ጥያቄ አንግቦ የወጣ ነው፣ ኮዝ አለኝ ያለ ነው። እኔ ጸቡንም መታኩሱንም የህዝብ አድርጌ ነው የምወስደው። ዞሮ ለድርድር ይሄ ጉዳይ ከጎራ መለስ ሽምግልና እና ከግቡልኝ ከተማረኩልኝ አለፍ ብሎ ታዛቢዎች ባሉበት ገለልተኛ ታዛቢዎች ባሉበት ቁጭ ብለን ለመነጋገር ወደሚያስችል ሁኔታ ነን ብሎ መንግስት ካመነ ከዛ በኋላ በአደራዳሪዎች በኩል በገለልተኛ ሀገር በገለልተኛ አደራዳሪዎች ቁጭ ብሎ በስክነት መነጋገር፣ በሰጥቶ መቀበል፣ ሀገርን አስቀድሞ መነጋገር ምሎ ያደርገዋል ብዬ አስባለሁ። ድርጅቱ ከአማራ ክልል መንግስት ጋር ያደረገው ዘላቂ የሰላም ስምምነት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ፣ ገበሬዎች ወደ እርሻቸው እንዲገቡ የሚያስችልና ለህዝቡ የሰላም እፎይታን የሚሰጥ መሆኑን በመጠቆም ሀገር አፍራሽ ከሆኑና ለግል ጥቅማቸው ከሚንቀሳቀሱ አካላት ጋር ምንም አይነት ህብረት እንደሌለው በዛሬው መግለጫው አስታውቋል።
አዲስ ባንክ ለስኬቱ የታመነ። ይህ በእንዲህ እንዳለ መከላከያ ሰራዊት በአማራ ክልል ጎጃም ዞኖች ሕግ የማስከበር ዘመቻ ማጠናከሩን ገልጿል። የመከላከያ ሰራዊት ምስራቅ እዝ በአማራ ክልል ጎጃም ዞኖች የሚያደርገውን ሕግ የማስከበር ዘመቻ አጠናክሮ መቀጠሉን አስታውቋል። ከመከላከያ ሰራዊት የተገኘው መረጃ እንደሚያሳየው የሰራዊቱ ምስራቅ እዝ በጎጃም ዞኖች የሚያደርገውን ሕግ የማስከበር ዘመቻ መቀጠሉን ተከትሎ 200 ጽንፈኞችን ደምስሻለሁ ሲል አስታውቋል። 53 ታጣቂዎችን ማቁሰሉንና 82 ሚሜ ሞርተር ማርኪያለሁ ብለዋል። ምስራቅ እዝ ከህዳር 18 እስከ ህዳር 30 ቀን 2018 ዓ.ም ባደረገው የ12 ቀናት የተቀናጀ ስምሪት ባህር ዳር፣ በሰሜን ጎጃም፣ በአዊና በምዕራብ ጎጃም ወረዳዎችና ቀበሌዎች ውስጥ የህዝብን ሰላም ሲያደፈርስ ሲዘርፍና ሲያወድም የነበረውን ኃይል በመምታት ከፍተኛ ሰብአዊና ቁሳዊ ጉዳት አድርሷል ተብሏል። የእዙ ሰራዊት ባደረገው ፈጣን ተነቃናቂና ስውር ኦፕሬሽን ከተገደሉት 200 ታጣቂዎችና ከቆሰሉ 53 ጽንፈኛ የተባሉ ኃይሎች በተጨማሪ 41 ሰዎች ተማርከው መያዛቸውን፣ 19 ሌሎች እጃቸውን መስጠታቸውንና 37 ታጣቂዎች ደግሞ በምህረት ገብተዋል ሲል ሰራዊቱ አስታውቋል። ምስራቅ እዝ በቀጠናው ከሚገኘው ከአማራ ክልል የጸጥታ ኃይል ጋር በመጣመር በወሰደው ተከታታይ እርምጃ ጽንፈኛ የተባለውን ቡድን ተስፋ ያስቆረጡ ምቶችን አሳርፎበታል የተባለ ሲሆን በዚህም ታጥቀዋቸው የነበሩ 174 ኤኬኤም ክላሽ፣ 191 የቃታ ጠመንጃ፣ 14 ሽጉጥ፣ 15 ቦምብና 14 ሊፈነዱ የተዘጋጁ ፈንጂዎች በቁጥጥር ስር ውለዋል ተብሏል። የመከላከያ ሰራዊት መግለጫ በተለይም ጫት ዋርካ በተባለ ቦታ ላይ በተደረገ ኦፕሬሽን ጽንፈኛው ይመጣብኛል ብሎ ባልጠበቀው ቦታ ሰራዊታችን ስውርነትን ተጠቅሞ በሌሊት ተጉዞ ሞርተር ያለበትን ቦታ ከቦ በመደቆስ 82 ሚሜ ሞርተር እንደተጠመደ መማረክ ችሏል ሲልም ገልጿል። ከዚህ በተጨማሪም 706 የተለያዩ ተተኳሾች፣ 6 የመገናኛ ሬዲዮ፣ 3 ጄኔሬተሮች፣ 130 ኩንታል ለቀለብ አከማችቶት የነበረ እህልም ተይዟል ተብሏል። ታጣቂ ኃይሉ ሲገለገልባቸው የነበሩ 66 ሞተር ሳይክሎች በሰራዊቱ ከበባ ውስጥ መሆኑን ሲያውቅ አውድሟቸዋልም ተብሏል። ኦፕሬሽኑን ተከትሎም ባለፉት 13 ቀናት ብቻ 56 ጽንፈኛ የተባሉ ግለሰቦች እጃቸውን ለመንግስት ሰጥተዋል ሲልም ሰራዊቱ ገልጿል። እንደ ሰራዊቱ ገለጻ የጽንፈኛው ቡድን አመራሮች በጎረቤት ሀገር ድንበር ላይ የሚገኙ ሲሆን መሬት የሌላቸውን ታጣቂ እንዳላቸው በማስመሰል የጥፋት ነጋሪት እየጎሰሙ ይገኛሉ ብሏል። 5 የትግራይ ተቃዋሚ ፓርቲዎች የአንድ ቡድን ውይይት እንዲቆምና ሁሉን አካታች ውይይት እንዲደረግ ጠየቁ። ባይቶና፣ ሳልሳይ ወያነ፣ አረና፣ ውድብ ወለዱ ትግራይና ሰብአ እንደርታ የተባሉት በትግራይ ክልል የሚንቀሳቀሱት ተቃዋሚ የፖለቲካ ፓርቲዎች በጋራ ባወጡት መግለጫ ህወሓት የራሱን ደጋፊዎችና አመራሮች ብቻ በመሰብሰብ ክልሉ ካለበት ችግር እንዲወጣ እየተወያየሁ ነው ማለቱ ተቀባይነት የለውም በማለት ገልጸዋል። በክልሉ ያለውን ፖለቲካዊ ችግር መፍታት የሚቻለው በውይይት ብቻ እንደሆነ እንደሚያምኑ የገለጹት ፓርቲዎቹ ራሱን ህወሓት ብሎ የሚጠራው አካል ግን ሁሉን ያሳተፈ ውይይት በማድረግ ክልሉ ከገባበት አዘቅት ከማውጣት ይልቅ የራሱን ካድሬዎች ሰብስቦ ትግራይ መክራለች እያለ ነው በማለት ወቀሳ አቅርበዋል። ይህም ድርጅቱ የስልጣን ጊዜውን ለማራዘም የሚያደርገውን ጥረት አካል ነው ብለዋል ፓርቲዎቹ። ከዚሁ ጋር በተያያዘ 3 ነጥቦችን ያስቀመጡት ፓርቲዎቹ በቅድሚያ ከፖለቲካ ኃይሎች ጋር ውይይት መደረግ እንዳለበት፣ የታጠቁ ኃይሎችንም ያሳተፈ መሆን እንዳለበትና የውጭ ጣልቃ ገብነት መኖር እንደሌለበት ገልጸዋል። የክልሉ ህዝብ አሁን ካለበት ችግር ላይ የወደቀው ቅቡልነት ያለው የሽግግር መንግስት ባለመኖሩ እንደሆነ የገለጹት ፓርቲዎቹ ሁሉን አካታች የሽግግር መንግስት እንዲቋቋም ጥሪ አቅርበዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ዘመኑ የፍጥነት ነው። የዘመኑ ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ
የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅቶሎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይተው መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። It all starts with an Ethiopian smile. In every beat, we find our stories. Take the rhythm to the comfort of your seat. Your innovations deserve to soar onwards. Find joy in every experience. Enjoy your time with the best moments of entertainment. Take the lead in your carrier. We'll take the lead in serving you. Your hard-earned success matters. Stay connected with your business. Every journey is a chance to see more, to be more. Find culinary excellency and fine dining in the skies. Feel original tastes. Share your awe-inspiring moments with the world, and let us share the world with you, turning dreams into reality. Ethiopian Airlines, the new spirit of Africa. warshaa jamanaa daran ammayyaa'e keemistoota ciccimoo fi teekinooloojiin gurmaa'e indaastiriiwwaniif keemikaalota adda addaa qulqullinaan oomishee itti fayyadama isaa leenjisee gatii madaalawaan ni dhiyeessa. Allied Chemicals maqaansaa warshaalee saamunaa fi diiterjentiif, kallee fi sibiilaaf, warshaalee meeshaalee ijaarsaa oomishanii fi warshaalee waraqaa oomishaniif kan tajaajilan soodiyeem silkeet dhangala'aa fi jajjaboo, alkaalaayinii fi niwutiraal dhangala'aa fi jajjaboo, liiniir alkaalaayini beeziin, salfariik aasiid laabsaa, soodiyeem laawuriis, itirsalfeet, SLES, salfariik aasiid, kokodaayitaanoolaamiid, CDEA, kokaamaayidoo piroopilbeetaayin, CAPB fi ajaja addaatiinis ni oomishna. Badhaasota ISO akkasumas Authorized Economic Operator AEO argannee jirra. Maallee oomisha indaastiriif galtii keemikaalaa yoo feetan Allied Chemicals haa ta'u filannoon keessan. Allied Chemicals ስፖንሰር ፕላቲኒየሚ ሪታሾ እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ linear alkaline benzene sulfuric acid ላብሳ ሶዲየም ላውሪል ኢተርሰልፌት SLES ኩልኩዳይታኖላሚድ CDEA ኮካማይዶ ፕሮፒልቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና Authorized Economic Operator AEO ሽልማቶች ባለቤት ነን። Allied Chemicals የሪታ ሾው የፕላቲኒየም ደረጃ ስፖንሰር